ሰላም ጤና ይስጥልን ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት መካነ ሰላም የአርሴማ አንድነት ገዳም በአብይ አህመድ አገዛዝ የድሮን ጥቃት ተፈጽሞበታል። ረቡዕ ጠዋት የገዳሙ የሴት መነኮሳት ክፍል ላይ በተፈጸመው በዚህ የድሮን ጥቃት 2 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 8 የሚሆኑት ከፍተኛ ጉዳት ደርሶባቸው ወደ ሕክምና ማዕከላት መወሰዳቸውን የገዳሙ አበምኔት ለአንከር ሚዲያ ገልጸዋል። እድሜያቸው በ20ዎቹ ውስጥ የሚገኙና ዓለም በቃኝ ብለው የመነኑ ሴት መነኮሳት በዘውትር ሃይማኖታዊ ተግባራቸው ላይ እንዳሉ ነው የአብይ አህመድ ድሮን የመታቸው። ከጥቃቱ በኋላ ሁሉም መነኮሳት ገዳሙን ጥለው መውጣታቸውንም አበምኔቱ ተናግረዋል። ስለ ሁኔታው ባጭሩ የገለጹልንን ቀጥለን እናቀርባለን። ያው ገዳሙ በቦረና ወረዳ ስር ነው የሚገኘው በደቡብ ሀገረ ስብከት ማለት ነው እና ገዳሙ ገዳማ አስቄጥስ ቅድስት አርሴማ አንድነት ገዳም ይባላል እና ዛሬ እንግዲህ ሐምሌ 15 2018 ዓመተ ምህረት ከጧቱ 4 ሰዓት ተኩል አካባቢ ላይ የገዳሙ ክፍል ከሆነው አንዱ ቤተ እግዚአብሔር እየተባለ የሚጠራው ላይ ነው ድሮኑ የጣለው። ቤተ እግዚአብሔር ደግሞ እንግዲህ ያው ብሔር ይነበብበታል። ለቁመተ ሥጋ መነኮሳት የሚጠቀሙት ምግብ ተበስሎ እዛ ውስጥ ከገባ በኋላ ተባርኮ ለእያንዳንዱ ድርጎ እየተባለ ይጠራል። እየገቡ ከዚያ የሚወስዱበት ቦታ ላይ ነው የተመታው። ያ ቦታ ደግሞ ብዛት ሴቶች መናናሽ እናቶች ናቸው። እንግዲህ መነኮሳት ብዙ ስራ የሚያከናውኑበት ስራ ነው። ምግብ ያበስሉበታል። እንደዚህ ደግሞ የባል ሲሆን ደግሞ ተሰብስቦ ለወፍጮ የሚዘጋጅ እህል ይለቅሙበታል እና ዛሬ ሁሉም ተሰብስበው ለወፍጮ የሚሆን እህል በማዘጋጀት ላይ ያሉ ነው። እንግዲህ እዚያ ቤት ላይ የጣለው እና ሲጥለው አንድ እናት እዚያው ላይ አርፈዋል። ምንም ትንፋሳቸውም አልተገኘ። አንድ እናት ደግሞ ሆስፒታል ሂደው እዚያ ላይ አርፈው ተመለሱ። 2ቶች አርፈው ቀበርናቸዋል። 8ቶቹ ከባድ አደጋ ደርሶባቸው ሆስፒታል ላይ ይገኛሉ። ከ8ቶቹ ደግሞ አንዷ እናት በጣም ደክመዋል። እንግዲህ እግዚአብሔር ከፈቀደም ያድራሉ። ሪፈር በዚህ ደሴ ያለ ለዚያ ተፈቀደላቸዋል። ነገ በሰላም ካደሩ ወደዚያ ሕክምና ይወስዳሉ። ከእነሱ መካከል ደግሞ 3ቶቹ ያው ቀለል ያለ ቁስል የደረሰባቸው እነሱም እዛው ለሕክምና ሆስፒታል ላይ ይገኛሉ ማለት ነው አሁን። ስለዚህ የሴቶች ማረፊያ ወይም ደግሞ ሴቶች የሚገኙበት የገዳሙ አካባቢ ነው የተመታው ማለት ነው። የሴቶች ባስ ይባላል። የክርስት መኖሪያ ግቢ የወንዶችና የሴቶች በገዳም ስራ ተለያይቶ ነው እንትን የሚለው እና ድሮኑ ጣለ ከሴቶች ግቢ ነው ከሴቶች መኖሪያ ባስ ወይም ከመኖሪያ ቤታቸው ግቢ ውስጥ ነው እንግዲህ ስራ የሚከናውኑበት ምግብ ከሚያበስሉበት እህል ለቅሞ ከሚያዘጋጁበት ላይ ዋናው ስራ መስሪያ ቤታቸው ላይ ነው የጣለባቸው ማለት ነው ድሮኑ እና እንዴት እግዚአብሔር እየተባለ የሚጠራውን ቤቱን ሙሉ በሙሉ ያዘጋጅ አፍርሶታል። ቤቱን ድምጽ ሰምታችሁ ነበረ? ድሮኗ ስትመጣ አንድ ቦታ ነው ያረፈው የተተኮሰው ነገር እንዴት ነበረ? እንደው በወቅቱ ያው ረፍታር ላይ ነው ቤቱም ድሮኑ የጣለው አንድ ቤት ላይ ነው። ተደጋጋሚ ቦታው ላይ አልጣለም። እኛም አልሰማንም አላየንም። መጣ መነኮሳት ከሚሰሩበት ቅድም እንዳልኩ ስራ ከሚሰሩበት ላይ ተሰብስበው ሲሰሩ በነበረበት ላይ እዛው ላይ ነው እንግዲህ ጥሎ አድርግ ያደረሰው እንጂ ተደጋጋሚም አልጣለም። ገዳሙ ክልል ውስጥም አንዱን ቤት ብቻ ማፍርሶት ይሄዳል። በአካባቢ የሚረዳ መቃብር እንኳን ቆፍሮ ሞተቷ የሚቀብር ሰው የሚረዳ የለም እና የተደወለልኝ ምንድነው ቢያንስ ያው ሁሎችም እንደተጎዱና እንደዚህ የሚቀብር ወይም ወደ ሕክምና የሚወስድ ሰውም እንዳፈላልግ ከላይም ከሀገር ስብከትም በቤተ መንግስትም በኩል ሊሆን እርዳታ አጠያቄ ትራንስፖርት ስለተዘጋ ትራንስፖርት እንዲከፈትና የቀሩት በቶሎ ለሕክምና እንዲደርሱ የሚል ጥያቄ ነው ለኔ የቀረበልኝ። አሁን ይሄ ወታደራዊ ተቋም አይደለም፣ የእምነት ቦታ ነው። ያወቃችሁት ነገር አለ ምክንያቱን? እንግዲህ ምክንያቱን እስካሁን ያወቅነው ነገር የለም። ግን እንደው በየቦታውም አንዳንድ እንደዚህ ከቤተ ክርስቲያን ዜና እንሰማለን። በየቦታውም ወደ አርሲም ባለፈው ምዕመናን እየታረዱ ቤተ ክርስቲያን እየተቃጠሉ እንደሆነ በመረጃ ሰምተናል። በራብ እንሆንም እና ከዚህ አንግል ሲታይ ምንም ነገር በሚያውቁት እንደው የሚገርምነት ሁሎችም ገና ከ20 እስከ 25 ዓመት የሚሆኑ በመሆኑ ጊዜ ናቸው። እንግዲህ ያው ቃሉን መሰረት አድርገው ልጅ ሆይ በጉብኝና ወራት እግዚአብሔርን አስብ የሚለውን ቃል ሰምተው መጥተው እንግዲህ በጉብኝና ወራታቸው እግዚአብሔርን እያገለገሉበት ካለ ላይ ነው እንግዲህ እና የተጣለ እነሱ ንጹሐን ናቸው። ወንዶች መነኮሳት ዝም ነገር ነው እና ከዚህ እንደ ግል ስመለከተው እንግዲህ ቤተክርስቲያን ላይ ያለ እንደው ታሰኑ የተላከ ነገር ይመስለኛል እንጂ ከዚህ እንደው ምንም ሌላ ትርጉም ሊሰጠውም አልቻልኩም እስካሁን። እንደው አባታችን እንደው ገዳሙ በትክክል የት ነው የሚገኘው? ገዳሙ ዙሪያ ያለውን ነገር መንደሮች አሉ ወይስ ለብቻው ተነጥሎ የሚገኝ ቦታ ነው? እስቲ ስለ ገዳሙ ይንገሩኝ። እዚህ ያለንበት ገዳም
ሁለት ገዳማት ይገኛሉ። በጎጃምና በወሎ መካከል አባይ ድልድይ ያለ መስኛው የጎጃምን ምድር እየዞረ ነው የሚሄደው እና ጎጃምና ወሎን የሚያገናኝ ድልድይ አለ። በመካከል ተሻግሮ ደግሞ ቢሮ ፋኖ ከመነሳቱ በፊት አድማ ብተና የነበረ ካምፕ አለ። ትራንስፖርት አገልግሎት ስለነበረ ቀረጥ ይቆርጡ ነበረ። ይሄ ደግሞ የተቋረጠው መቼ ነው? ከአምና ከመጋቢት ጀምሮ ከመጋቢት 2017 እስካሁን ባለው ነው። እንግዲህ በአመት ከ6 ወር አካባቢ ሆኖታል። የትራንስፖርት አገልግሎት ተመርጦ ለማርያም መካነ ሰላም ትራንስፖርት አገልግሎት ስለተቋረጠ ፋኖች አካባቢ አይገኝም። አሁን በአሁኑ ሰዓት ማለት ነው እና ከፋኖ እንትኑ ጋር የሚያገናኘው ነገር የለም። ገዳሙ ራሱን ችሎ በመካከል አስፋልት አለ። ቢቻል እንኳን ከአስፋልት ወደዚያ የፋኖ ኬዳ ነው። እዚያ ላይ አድማ በተኖች ነበሩበት። በቀደመኛው ጥርጣሬ ቢኬድ እንኳን መነሳት ያለበት እንደው በጥርጣሬ ነው። እነሱ የሉም ያኛው ነበር። ግን በትክክል ተሰርቶ ከቤትም ቤት እናቶች መነኮሳያት በስራ የሚገኙበት አባቶችን እዚሁ አካባቢ ድርጎ የሚወጡበት በደንብ ተንጠልጠው መነኮሳት በትኩረት እዚያ ላይ ስብሰባ የሚያደርጉበት ላይ ብዙ ቤቶች አሉ። ከቤትም ቤት ተመርጦ እዚያ ላይ አንድን ክፍል ብቻ እንዲያደርጉ ጉድመት ያደረሱበት ማለት ነው። ይህን ጥያቄ ያነሳሁት ምናልባት እዛ አካባቢ ፋኖዎች ተጠግተው ነበር፣ ገብተው ነበር። ከእነሱ ጋር ምንም አይነት በታምር ግንኙነት የለንም። እነሱ የወጡበት አላማ ሌላ፣ እኛ የምንጎሰና ህይወት አላማ ሲል ሌላ ነው ያገናኙ። እነሱም ደፍረው እንዲህ አይነት ነገር አይመጡብንም ወደዚህ ማለት ነው እና እንዲህ አይነት ጥርጣሬ እንኳን ቢኖር ምነው እንግዳ ድሮ ሲታል አንድ ቆሰረ እንኳን ተብሎ ቢገኝ ለዚያም እኮ አባቶች እንኳን ቢቆስሩ ችግር የለውም። ምንም ያውቁ እናቶች መነኮሳያት ናቸው እንግዲህ በሙሉ ሴቶችም የመጣቸው እንግዲህ እና ወደዚህ ወደ ገዳሙ እነሱ ግንኙነት የላቸው። በገዳሙ ይዞታ ላይ የደረሰ ጉዳት አለ? ቤቱ ላይ የሚሆን በንብረቱ ላይ እንግዲህ ያው ቤቱ ውስጥ ያለ ሙሉ በሙሉ ዲያመግን አልጠፍተዋል። ቤቱን ፈርሷል። ከቤቱም ያው አንዳንድ ነገሮች አሉ። እሱም ያው አብረው ተጎድተዋል ማለት ነው። በአሁኑ ሰዓት ያለው ሁኔታም ለቀው ወጡ መነኮሳት ወይስ ምንድን ያለው ሁኔታ? ያለው ሁኔታ ያው ሁለቱ አንድና አንዷ እናት እዚያ አርፈው ከመጡ ቀበርን ሙሉ በሙሉ አሁን በእናቶች በኩል የለም። እለቱን ገዳሙ ለመፈታት እያሽቆለቆለን ያለ ቤቱም አሁን ለነሱ ብዙ ሰፈር እንትን ብሏል። ብዙዎቹ ናቸው የተመቱት። በረሃ ነው፣ ብዙ መናንያን የለበትም። ወደ 13ቶቹ ነው የተመቱት። እንግዲህ ከ13 ሁለቶቹ አረፉ። 11 ለሕክምና እዛው ሂደዋል። ከባድና ከቀላል የአካል ጉዳት ደርሶባቸው፣ ሌሎችም እንዲሁ ለማስታከም 1፣ 3 እና 4 ናቸው የተረፉ ሂደዋል። ገዳሙ ባዶ ነው ማለት ይቻላል። እንግዲህ ገዳሙ ለመፈታት ለአደጋ ተጋልጦብን ያለ ነው አሁን ያለው ሁኔታ። የተመቱትንም ወደ ሆስፒታል ለመውሰድም ሆነ ሌሎች ነገሮችን ለማድረግ የደረሰ የመንግስት አካል አለ? የለም፣ የመንግስት አካል የደረሰልን የለም። ምን ማለት ይቻላል? አባታችን እንግዲህ ሰላማዊ ተቋም ነው፣ ገዳም ነው። ይህን ዓለም የተጠየፉ በሃይማኖታዊ ተግባራቸው ላይ ያሉ እንግዲህ ይህ አደጋ የደረሰባቸው ምን ማለት ይቻላል? እንደው ምንድን ነው የሚባለው? ይሄ ነገር ተደጋጋሚ ነው፣ በየጊዜው እንሰማለን። እውነት ነው እንግዲህ ያለው ነገር ቤተክርስቲያን በየሰዓቱ በየቦታው እንደዚህ ጉዳት እየደረሰባት ነው። ቤተክርስቲያን እየተካተለች ምዕመናን እየታረዱ ቤተክርስቲያን ቢፈርስ ችግር የለውም፣ ህንጻ ሰብ ነው። ሰው የሰራውን ሰው ቢያፈርሰው ሰው መልሶ ይሰራዋል። ግን ዛሬ እነዚህ እናቶቻችን ወቶች አጣናቸው ለጋሙን ለሞት የተቃረቡ የደከሟሉ። እነዚህዎች መተካትም አንችልም። መንግስት እጁን ከቤተክርስቲያን ላይ ያንሳልን ነው የምንለው። በቃ ለቤተክርስቲያን ጥበቃ ያድርግ፣ እጁ ካለበትም እጁን ያንሳልን ነው የምንለው። ከዚህ እኛ ላይ ያለው አስተያየት ማለት ነው። እንደ ሀገር ደረጃ ብዙ ጊዜ ሰላሟን አታል ኢትዮጵያ ባለ ብዙ ብሔር በአንድ ፍቅር የምትኖር እየተባለች ብዙ ሲነገርላት ነበር። ያሁሉ ጠፍቶ ሌላውን አለ እንግዲህ ያለው ነገርና ቢያንስ የምለው ምንድን ነው እንደዚህ ሰላም የነሳው ነገር በውይይት የሚፈታ እንደ እምነት ተቋም ደግሞ እንደው በእውነቱ ቤተክርስቲያን ሰላሟን ታግኝ ነው ይህን ነው የምለው በዚህ በኩል። እሺ አባታችን በጣም ነው ማመሰግነው። እንግዲህ ለሞቱትም ነፍስ ይማር ብለናል። መጽናናትን ለቤተሰቦቻቸው እንመኛለን። አባታችን